መጨነቅ እያሳየኸኝ ነውና በጣም አመሰግናለሁ። እወድሃለሁ፣ አከብርሃለሁ። ይህ የኔ ብቻ ስኬት አይደለም። አንተ ነህ ከመጀመሪያው ጀምሮ ከስር ከመሰረቱ ጀምሮ አብረኸኝ በጣም ብዙ ዋጋ ከፍለሃል። ብዙ እኔ እንደውም በጣም ብዙ ጊዜ እንትን በቃ ችግሮች ሲፈጠሩ ምናምን ዩቲዩብ አለመስራት የሆነ ነገር መሸሽ ምናምን ነበር የሚታየኝ እና አንተ ግን እንደዛ አይደለህም። በጣም ጠንካራ ሰው ነህ። እኔን ተቋቁመህ ራሱ እዚህ እንድደርስ አድርገኸኛል። አመሰግናለሁ። ከዚህ በፊት አልኩኝ። ከዚህ በኋላ ደግሞ 300,000 400,000 ገብተን 500,000 ገብተን ግማሽ ሚሊዮን ይዘን መተን ለማክበር ያብቃን። ቃል ገብቻለሁ በዚህ አመት ውስጥ 200,000 ሰብስክራይብ እንደማገኝ ከዛ 500,000 እንደምገባ በዚህ አመት ይቻላል። እኔም አንተም ማለት ነው ይቻላል። ምን እግዚአብሔር የሚሳነው ነገር የለም ብዬ አስባለሁ። ዋናው ፍቅር ነው። የሰው ፍቅር ያሳጣል ነው የሚባለው አይደለ? እኛ ደግሞ የእናንተም ጸሎት አለን። የሰው ፍቅርም ሰጥቶናል ፈጣሪ። ወደፊት ተያይዘን እንቀጥላለን እና እናንተንም እንወዳችኋለን፣ እናከብራችኋለን። እናንተም አብራችሁ ነበራችሁ ከብሩኬ ቀጥሎ እናንተም አብራችሁ ናችሁ። ለሁለታችንም በጣም ብዙ ዋጋ ከፍላችኋል እና እንወዳችኋለን። ከዚህ በላይ አላወራባችሁ። ኬኩ ላይ ነው አይኔ ያለው። እኔን ክክክል በል ሙሉን አምጥቼ ነው ማበለሽ ለአንቺ እንትን ይመረ አንቺ አምሮሽ ዶቼ ዛሬ እዩ ነቀለች አልኳችሁ። ለምን ካላችሁ በውስጥ መረጃው ተልኮልኝ ነው ውዶቼ ማለት ነው። እያበደች ነው። እንዴት እያለች ነው ውዶቼ። ገና አላየሽ ጉድሽ። ከዚህ የበለጠ ገና ትጨልያለሽ የኔ እናት። ምክንያቱም በክፋት የታጠረ ልብ ማለት ነው። በክፋት በተንኮል የታጠረ ልብ ሁልጊዜም ተንኮለኛ ነው። ለማንኛውም መልካም መቃጠል ብለናል። ሀይሚና ብሩኬ ወደፊት 1 ሚሊዮን እናስገባቸዋለን እኛ ውዶቼ። 1 ሚሊዮን እኔ እኮ ብያቸዋለሁ። ሀይሚና ብሩኬ መግባት አለባቸው ብያቸዋለሁ። መግባት አለባቸው። አለቀ ደቀቀ። በሁለተኛ ደረጃ ደግሞ ልንገራችሁ፣ ፈጣሪ የሰጠውን ነገር እሱ ነው እንትን የሚለው ገባችሁ? እሱ ነው የሚያነሳው ማለት ነው። እና ወይዘሮ እዩ ደግሞ እንግዲህ በቃ ኮምፕሌክሷ እየተንጫጫ ነው ውዶቼ። ኮምፕሌክሷ እየተንጫጫ ነው ማለት ነው። እያበደች እየዘለለች ነው ያለው። ለማንኛውም መልካም ማበድ መልካም መዝለል እኛ አይመለከተንም፣ የሚመለከተንም ጉዳይ የለም። ብቻ ግን አንቺ ስትጨሊ ማየት እንፈልጋለን እዩዬ። አንቺ ስትጨሊ ማየት ምኞታችን ነው። ምክንያቱም የማይበላ እንጀራ ከምጣዱ ያስታውቃል ይላል ያገሬ ሰው ማለት ነው። ያስታውቃል ውዶቼ። ምክንያቱም በቃ በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት፣ በዚህ ደረጃ የራስሽ ተንኮል ነው መልሶ እየጣልሽ ያለው ወይዘሮ እዩ ማለት ነው። አሁን ይውላችሁ በባለፈው ለምርመራ አዲስ አበባ ቤት ትመጣለሽ ምናምን ብያችሁ ነበር አይደለ? አሁን ደግሞ ለመምጣት እየተዘጋጀች ነው ገባችሁ? ቤት ተከራይታ ምን ብላ አስተካክላ ተቀምጣ እንትን እያለች ነው ማለት ነው። እና ለማንኛውም በዚሁ አጋጣሚ የፈለገ ነገር ቢሆን ፈጣሪ ካላላችሁ ሰው ባለው አይደለም ገባችሁ? ስለዚህ እች ልጅ ደግሞ ምንድነው መሆን ያለባት ውዶቼ? ምንድነው መሆን ያለባት? እዩ የምትባለው መጥፋት አለባት። አስረግጬ ነው የምነግራችሁ። መጥፋት አለባት። ካልጠፋሽ ከነሱ ህይወት አትወጣም ውዶቼ። ከነሱ ህይወት አትወጣም ማለት ነው። እኔ ምቀኝነት በዚህ ልክ አይቻለሁ። እንደዚህች ልጅ ግን ምቀኛ አላየውም እንደ እዩ ማለት ነው። እንዴት አድርጎ እንደሚያሳብዳት እንዴት አድርጎ እንትን እንደሚላት አስባችኋል? እና ለማንኛውም እህት ወንድሞቻችን ውዶቼ ማሮቼ ፍቅሮቼ ተንኮል ክፋት ራሱን ነው የሚጥለው ገባችሁ? እና እነሱን እንትን እንላለን ምናምን ብላችሁ አስባችሁ እኮ ተሳስታችኋል። ምክንያቱም ፈጣሪ የሰጠውን ፈጣሪ ነው የሚነሳው። እና ወይዘሮ እዩ መልካም መቃጠል መልካም መናደድ መልካም መንጫጫት እኛም የምንፈልገው መንጫጫትሽን ነው። ተንጫጭ። እኛ ምን አገባን? ምክንያቱም አንቺ ክፋትሽ ተንኮልሽ ሸረኝነትሽ ነው መልሶ እየጣለች ያለው ማለት ነው። እና ለሰው ልጅ ክፋት ለሰው ልጅ ተንኮል ለሰው ልጅ እንትን ስታስቡ ነገ ወዲያ በእኔ ምን ይመጣብኛል ብላችሁ ማሰብ አለባችሁ። እና እህት ወንድሞቻችን ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ
በቃ ራሳችሁን እንትን በሉ ፈታ በሉ እንግዲህ መልካም መቃጠል መልካም መንጣጣት መልካም መናደድ እኛ ምን አገባን ወዶቼ ምን አገባን ምንም አይመለከተንም ግን እዩ ስትናደድ ማየት እኔ እንዴት እንደሚመቸኝ ወላሂ العظيم እዩ ስትቃጠል እዩ ስትናደድ እዩ ስንትን ስትል በጣም ደስ ይላል ውዶቼ ማሮቼ ፍቅሮቼ ማለት ነው ምክንያቱም እንደዚህ ምቀኛ ሸረኛ እርድብን ሲል ማየት ደስ ይለናል ማለት ነው ገባችሁ ማየት ደስ ይለናል ለማንኛውም እንግዲህ መልካም መቃጠል መልካም ማለት ለምን ካላችሁ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ በሰው እንትን ማለት ነው በሰው እንጀራ መቃጠል በሰው እንጀራ መናደድ በሰው እንጀራ ማበድ በጣም ይደብራል ማለት ነው እና ለማንኛውም ውዶቼ ማሮቼ ፍቅሮቼ በቃ ሃይሚና ብሩኬ ወደፊት ይያላችሁ ቤቱን አጥለቅልቁት ምክንያቱም እህት ወንድሞቻችን ብዙ ነገርኛ እናቃለን በጣም ብዙ ማለት ነው አናወራም ብለን ነው እንጂ ማለት ነው እና